ቆንጆ እነዚህ ልብሶች እየገዛ ማያሞላቀቀሽ ሰው ካለ ህይወትሽ ውስጥ አስቀንጥረሽ አስወጪ ከማይክል ኮርስ ማይገዛልሽ ሰው አስወጪ አያስፈልጉሽም ነው ማይክል ኮርስ የሚባለው ነገር የሚበላ ነገር ነው والله በስለት የቆመች ዛፍ አቾነ ነገር መላበሏት እዚህ ጋር ኮሜንት ላይ ወገን ለወገን ደራሽ ነው መጪስ ፈኖ ፈተለው የወንዶች መንታውን እና ተውለድ ለሳቅ ለጫወታ ለመማር ከመጡ ወደ አሽሩካ ቻናል ገብተው ይቀውጡ የምላችሁ እናንተ አሽሩካ ነኝ እንዴት ናችሁልኝ እግዚአብሔር ይመስገን ሰላም ነኝ ባላችሁበት መልካም ደስ የሚል ነገር ይሁንላችሁ በሌላ አዝናኝ አስተማሪ ቪዲዮ ተመልሻለሁ ፈታ ያለን ቁም ነገር እንደተለመደው እናገኛለን ማለት ነው ሳምንታችሁ ፈታ ጸዳ ያለ እንዲሆንላችሁ መንጀላችኋለሁ አሽሩካ የምርጦች ምርጫ ይቀጥላል ዛሬው ፍትፈታችን ምን ጀምረው ካለበት ስዊድን ነው ስዊድን ላይ ኢትዮጵያ ዛሬ ፌመስ ሆናለች እዚህ ሀገር ፌመስ የሆነችበት ምክንያት ደግሞ በኤምባሳችን ምክንያት ነው የተዋረደ ነገር ሰርተው ነው ግን ፌመስ ያደረጉን እንመልከት Fordonet är en diplomatbil som tillhör Etiopien och TV4 Nyheterna har sökt landets ambassad utan framgång. አሽከርክር ረጋበለ በሚለው ሙድ ነው እንግዲህ ሀገራችን ስም እየተጠራ ያለው እንግዲህ ፌመስ የሆነበት ምክንያት እንደዚህ አክሮባት ሰርቶ የባቡር መንገድ የዘጋው የዲፕሎማት መኪና የኤምባሲ መኪና ነው እንግዲህ በዚህ መልኩ ስቶክሆልም ስዊድን ውስጥ መንገድ ዘግቶ የባቡር መንገድ ያው ቆሞ የተገኘው ማለት ነው አቆሞት እንግዲህ ሹፌሩም ጠፍቷል ነው የተባለው እንዴት ራሱ እንደገባ አላቀም ያ ወንገዴ ከተጡ አይንዱ የሚባል ነገር ይመስላል ሲታይ እንደዛ አይነት ነገር ነው ምክንያቱም አድዋ ምናምን ሲከበር ከዛ ጋር ተያይዞ ወደዚህ ጋር እንደገቡ አይነት ይመስለኛል ሀገራችንን ያመሰ የሚገኘው የኢትዮጵያ ባለስልጣን እንግዲህ እዚህም ደግሞ ስዊድንን ለማመስ መንገድ ዘግተው የቆሙበት ሁኔታ ነው የምንመለከተው እንግዲህ ልብ ይስጣቸው እንዳንል እነዚህ ሰዎች ፈልቶባቸዋል የፈላባቸው ነገርም እዚህ ላይ ያንተከተካቸው ይገኛል ማለት ነው አዎ እንግዲህ ይሄ ጉዳይ ስዊድን ውስጥ አነጋጋሪ ሆኗል የሰው ህይወትን በተመለከተ ምንም የሆነ ነገር የለም ሶ ጉዳዩ መካሪ ያስፈልጋቸዋል እነዚህ ሰዎች እስቲ ያላችሁ ስዊድን ውስጥ ኮሜንት አርጉላቸው መከሯቸው እነዚህ ሰዎች አሽሩካ ከሰሞኑ ያነሳው የሀገራችን ሴቶች የሌላ አገር ዜጋ የሚያገቡበት እና ደግሞ ኪችን እየገባችሁ ምግብ ስሩልን የሚሉት ነገር ሴቶቻችን ያመጡት ጸባይ አገራጋብቶናል የሚል ነገር ልክ ነው እኛም አሳስቦናል የሚል ነገር ያው መልእክት ተልኮልኛል ያበሻ ወንዶች ወዳችን እንወዳለን በቃ ራሳቸው ምግባቸውን ይስሩልን ነው እንዲያውም እኛ ነጩላ ብናገባ የኛን ባህል ነው የምናስለምዳት ወንድ ንጉስ ነው በቃ ዝም ብሎ ነው የሚቀመጠው የሚል እንዲያውም ይሄንን ቪዲዮ ልከውልኛል ማለት ነው እስቲ እንመልከተው አዎ ተመልከቱ እንግዲህ ምግቡን ያቀረበች ነው ሌላ ሀገር ዜጋ ነች እንግዲህ በዚህ ሁኔታ ያው ጸሎቱንም ምኑንም አስለምዶ ያው እንደ ንጉስ ቁጭ ብሎ በዚህ ሁኔታ ነው እንግዲህ የሚስተናገደው ማለት ነው አዎ ምንም የታወቀ ነው በቃ ያበሻ ወንድ ፈታ ብሎ እንደዚህ ምግብ ቀርቦለት ነው የሚበላው ምንድነው ኪችን ለኪችን ተሯሩጣ ምናምን የምትሉት ይሄን ነገር እንቃወማለን ነው እንግዲህ ወንዶቹ ይያሉ ያሉት ዋናው ፍቅር ነው ላቭ ነው እሱ ይኑር እንጂ ሌላው ነገር ሰራሽ አልሰራሽ ምናምን የሚባለው ነገር ብዙም አከራከረንም የሚል ነገር ነው የተነሳ ያለው ግን አንድ ያለ አይደለ አሪፍ የፍቅር ጊዜ እናሳልፍ በሚል የሆነ ነገር ምግቧን ሰራርቼ ምናምን እንደዚህ ሰርፕራይዝ ላረጋት ይችላል ሮማንቲክ ዴት ናይት ብዬ ማለት ነው ግን ከሱ ጋር ያለውን ጣጣውን እቃ ማጠብ ምናምኑን ያበሻ ወንድ ደግሞ ይሄንን ምግብ ቢሰራም እቃው አጠብ ምናምን ብላችሁ አታጨናንቁት አዎ ይሄንን ነው እንግዲህ እየተላለፈ ያለው ይሄን አስተላልፍልን ብለውኛል እኔም አስተላልፍ ያለው እና ምን ትላላችሁ ቀዝቃዛው የፍቅር ጦርነት ቀጥሏል አዎ ያበሻ ወንድ ጋር የሆነ ነገር ስለሚጎል ያበሻ ሴት ጋር የሆነ ነገር ስለሚጎል ይሁን አይታወቅም እንግዲህ ሌላ ፍለጋ እሱም ወደዛ ይሄዳል እየተባለ ነው እናንተስ ምን ሐሳብ አላችሁ ኮሜንት አድርጉ እንግዲህ ምንም ማድረግ አይቻልም እኔ ሐሳቤን ማቅረብ ነው እናንተ ተፋጩ ኮሜንት ላይ በጸባይ ማለት ነው እዛው ደግሞ መተጠባበሱም ካላችሁ ያው ሽምግልና ምናምን አለው ለማንኛውም ከፍተኛ ጥሪ ተላልፎላችኋል ይሄ ለየት ያለ ጥሪ የፍቺ ጥሪ ነው ባለተዳሮች ፍቅረኛ ያላችሁ ሴቶች በተለይ ለእናንተ የተላለፈ መልእክት ነው አዶናይ ነው እንግዲህ ሞቲቬሽናል ስፒከር ነኝ ይላል ምን አስተላለፈ እንመልከተው ቆንጆ እነዚህ ልብሶች እየገዛ ማያሞላቀቀሽ ሰው ካለ ህይወትሽ ውስጥ አስቀንጥረሽ አስወጪ አሁንም ከማይክል ኮርስ ማይገዛልሽ ሰው ካለ አስቀንጥረሽ አስወጪ አያስፈልጉሽም
ምንድነው ማይክል ኮርስ የሚባለው ነገር የሚበላ ነገር ነው ወይ ምንድነው ባካችሁ አዎ ይሄንን ማያሟላ ከሆነ ከዚህ ማይገዛልሽ ከሆነ አሽቀንጥረሽ ጣዩ የፍቺ ከፍተኛ የፍቺ ጥሪ ተላልፏል ማለት ነው ቆንጆ ከሰፎራ ሜካፕ ማይገዙልሽ ሰዎች ካሉ ማለት ነው አስቀንጥረሽ አስወጫቸው ሜካፕ መግዛት አለባቸው ከሰፎራ የኔ ወራ ዋከ ምንድነው ወንድማችን ይሄ ልጅ ፍቅር የሚባል ነገር እኔ እንጃ አይቶ የሚያውቅ አይመስለኝም ጠግጠጉ ጋም የደረሰ አይመስለኝ እኔ አመለው እነዚህ እነ ማይክል ኮርስ እና ሴፎራ እና ጉቺ እና እነ ዶልቼ ጋባና ምናምን የሚባሉ ነገሮች ምግብ ናቸው ለህይወት የሚያስፈልጉ መሰረታዊ ነገሮች የሚባሉ መጠለያ ልብስ ምናምን እንደሚባሉት የፍቅር ግንኙነት ውስጥ እነዚህ ነገሮች ካልገቡ አዎ ለቃችሁ ውጡ የሚባል ደረጃ ተደረሰ ጨዌው ጨምሯል ማለት ነው ዘንድሮ እንግዲህ ያ ወንድማችን መካሪ ነው መካሪን ደግሞ መስማት ጥሩ ነው ምክንያቱም አብዛኛውን ጊዜ ፍቅር ያላ የሰው ነው እንደዚህ ዘሎ አስወጩ ምናምን የሚለው የወንድ ልጅን እንግዲህ እቃ ሆነናል እኮ በጣም አሳሳቢ ነገር ነው እና የተላለፈውን ከፍተኛ የፍቺ ጥሪ ተቀበላላችሁ ወይ አትቀበሉም ነው እንክብካቤ አነሰኝ ብለሽ ወዴት ነው የምትሄዱት ነው ያውላ ጥሪ እንግዲህ የተቀበሉ ሴቶች አሉ በእርግጠኝነት ሲንግሎች ናቸው ወይ እሱም ያው ሲንግል ነው ፍቅርና ምክር የሚገባቸው ሰዎች ከሆነ ይሄ ነገር ይተገብሩታል ብዬ አላስብም ምክንያቱም እንዴ ፍቅር በቁስ ብቻ የሚለካ ነገር አይደለም አዎ ያጣበቃቸው ምን የሚባለው ነገር እኮ ዋናው ነገር ፍቅር ሲኖር ነው ሌላው ነገር ቀጥሎ የሚመጣ ነገር ነው ያው ግን ዘመኑ ምን አላት ምን አለሽ ምን ይዟል ምን ተይዟል የሚባለው ነገር አለ አይደለ እሱ ሆነና እዚህ አይነት ምክር ላይ ተደረሰ ማለት ነው እንግዲህ በይፋ ማቴሪያሊዝምን እንደ እንትን ወንድማችን እንግዲህ የሱ ምክር እየሰሙ በርካታ ትዳሮች እየፈረሱ ይገኛሉ በርቱ ነው ምንለው ሌላ ምንም የምንለው ነገር የለም አዶናይ ምክር ከሰሙ በኋላ አንዳንዶች እዚህ ጋር ደርሰዋል እኔ ጅንጅና አፍንክ አቤት ማንኪያ አውቀሽ አገባኝ አዎ ባላግብተሽ እኔ አገባኝ አዎ ትፈልጋለሽ ነው ምንሽ ፍቅረኛ አፍልገን አዎ አፍላ ፍቅር ላይ ይጣልሽዎት እንግዲህ ሌላ ምን ይባላል መልካም የፍቅር ህይወት ብለናል ያልጠረጠረ ተመነጠረ እንዲባል እኛም አልጠረጠርንም ነበር ይሄው አንዱ ባህላችን ዓለም አቀፍ ሆኖላችኋል እሺ ሳቅና ፈገግታ ይመትር ፊታቸው ብሎ ጠጡኝ ነው ለመጣለ ሄደው ከደግነት በቀር የለባቸው የሰጡትን አብቃኝ የታደለ ስፍራን አለማጣ ዋጃ ዞብል መንደፈራ በለው ደጉ የቆቦሰኝ አማን ሆኖ ይግባን አይንካው መከራ አዎ እንግዲህ ይሄም ተጀመረ ማለት ነው የወይ ባጢስ የሚባለው እንግዲህ ባህላችን ያው በዚህ መልኩ ዓለም አቀፍ ሆኖላችኋል ማለት ነው አዎ በጣም ጥቅም እንዳለው ይነገራል በተለይ ሴቶች ከወለዱም በኋላ ምናምን አዎ ብዙ ነገር ይነገርለታል በዚህ ሁኔታ እንግዲህ ዓለም አቀፍ ደረጃ ላይ ደርሷል ኤክስፖርት አድርገናል ባህል በወሎ አካባቢ የሚታወቅ አዲስ አበባ ውስጥ በተለያዩ አካባቢዎች ተቀባይነት ያገኘ ጉዳይ ነው አሁን ደግሞ ያው ሱንጃና በጣም እሺ ይመችሽ ከዚሁ ባል ምናምን እንላክልሽ ታዲያ ይሄንንም አዎ ይማ ታጥቦ ታጥኖ የተጠበቀማ ለሀገራችን መሆን አለበት አይደለም እንዴ ታችን ብዙ መከራየው ያለች ነው እስቲ እንስማት ነከርኩኝ ቡሌው ፍራላሉ በላ ምንም ማለት ያለው ምን አሁን ይሄንን አሁን ወስጄ አጥብብ ነው ምለው አስፋ ነው ምለው ምንድነው የምለው ኢና ሊላሂ ወኢና ኢላሂ ራጂዑን والله በስለት የቆመች ዛፍ ወይኔ እስቲ የማወፈር ጥበብ የምታቁ ካላችሁ ኮሜንት አርጉላት በቃ ይሄው እንደምንም እየተጣጣረች ነው አዎ ከፊት ከኋላ ምናምን ከሌለ የሚባል ነገር ውስጥ እኮ ተገባና እህቶቻችንም እንደዚህ ችግር ውስጥ ወደቁ አረ ያላችሁ ይበቃቸዋል እሱን ያያዛችሁ ጸባይ ከያዛችሁ በቃ ጥሩ ይመስለኛል والله በስለት የቆመች ዛፍ
በስለቴ ቆመኝ ዛፍ አለች ራሷን ራስሽ ላይ መቀለድሽ ጥሩ ነው አዎ ረባካቸው የሆነ ነገር መላበሏት እዚህ ጋር ኮሜንት ላይ ወገል አነቃንቆታል ዩቲዩብ ነው ለሀገራችን ባህል በርካታ ነገሮችን የሰጠ የአማራ ህዝብ ነው እንግዲህ ዛሬ ተለይቶ በአብይ አህመድ የፋሽስት የጥቁር የፋሽስት ኃይሎች እጅግ በሚያሳዝን መልኩ በድሮን ሳይቀር በመሬት በሰማይ ብለው ህዝቡን በአስቸጋሪ ሁኔታ ውስጥ የጣሉት የገደሉ ያሉት ንጹሃንን በግፍ እየገደሉ ያሉት የአማራ ህዝብ የጠየቀው ጥያቄ በሰላም መንገድ ሊመለስለት አልቻለም የንጹሃን ግድያና በርካታ ግፍ ነው የተፈጸመበት በጥያቄው ምላሽ ይሄ ነው የተሰጠው በርካታ ኢትዮጵያውያንም እየጠየቁ ያሉት ጥያቄ በሰላማዊ መንገድ የተመለሰላቸው አይደለም ይሄ ብልጽግና አብይ አህመድ ስርዓት እንዲወገድ የበኩላችንን መታገል ይገባናል ለማስተላለፍ እወዳለሁኝ የቀጣይ ሰው ይበለን አሹርካ የምርጦች ምርጫ ነበርኩኝ አመሰግናለሁ